እዛ ጋር ተገኝቶ ቻሌንጅ ፈጥሮብን ነበር። እኛን ደግሞ ያቀለለልን ለይኩን ከዚህ በፊት ያሰባሰባቸው ሰነዶች ለኛ ደስ የሚለው ዜና እንግዲህ ለይኩን በነፃ ተለቋል። ነበረ ሁኔታ በጣም ደስ ይል ነበረ። ማለት የለፋበት የደከምክበት ነገር ውጤት ሲያገኝ ደስ ይላል። የበለጠ ደግሞ ለይኩን ላይ የነበረው ስሜት በጣም ደስ። ሰላም እንዴት ናችሁ ውድ የአፎት ቤተሰቦች? እኛ ደህና ነን እግዚአብሔር ይመስገን። ዛሬ እንግዲህ ድጋሚ ተመልሰናል የህግ ባለሙያ ከሜሮን ጋር ማለት ነው። አዲስ ነገር ይዘንላችሁ መተናል። በጣም ደስ የሚል አይደለም ደስ የሚል ዜና ይዘንላችሁ መተናል ማለት ነው። አላስችልም ብሎ ነው። ደስ የሚለው ዜና እንግዲህ ለይኩን በነፃ ተለቋል ማለት ነው። ያው ተለቋል ስላችሁ አልወጣም ገና፣ ግን ተወስኖለታል። በነፃ እንዲወጣ ተወስኖለታል። ያው ይህም የሆነው በካሳ ነው። ለልጁ ካሳ እንዲከፍል ተደርጎ ተወስኖለት 30 ሺህ ብር በ30 ሺህ ብር ካሳ ነው እንግዲህ የወጣው ማለት ነው። በእርግጥ ፍርድ ቤቱ ዳኛው ሲዘረዝረው ሁላችንም ሰምተናል። እሷም ሜሮንም ስላለች ማለት ነው። ወንጀሉ በእርግጥ ከ3 ዓመት እስከ 5 ዓመት የሚያሳስር ነበር። ነገር ግን እሱ ሆን ብሎ ያደረገው ስላልሆነ እና ራሱን ለመከላከል ብሎ ስላደረገው በዛ ምክንያት ልጁም ካሳ ይስጠኝ አለ፣ ተስማማ። በዛ ምክንያት በካሳ ምክንያት ማለት ነው ፍርድ ቤቱ ለይኩንን ነፃ አድርጎታል ማለት ነው። ወስኖለት እንግዲህ ያው ገና የመፍቻ ወረቀት ምናምን ስላልተጻፈለት ነው እንጂ ዛሬም ይወጣ ነበር። ነገር ግን ዛሬ አሁን መሽቷል። ኦልሬዲ እኛ አሁን ከችሎት መልስ ማለት ነው እኛ የመጣ ነው አላስችለን ብሎ ማለት እኔ ያው ታውቂያለሽ ለሱ በጣም ነው የምጨነቀው። እናንተም ስንነግራችሁ ደስ እንዲላችሁ እና ቃል ደግሞ ገብተንላችሁ ነበር። ምን ላይ እንደደረሰ እናሳውቃችኋለን እኔና ሜሮን ብለናችሁ ነበር በባለፈው ቪዲዮ ማለት ነው። እንግዲህ እንኳን ደስ አለን፣ እንኳን ደስ አላችሁ። በጣም ደስ ብሎኛል፣ የምር ነው የምላችሁ። እና በዚሁ አጋጣሚ ጠበቃ ሜሮንን አመስግኑልኝ። በእውነት በተመልካቾች ፊት በጣም ነው የምናመሰግነው። እኔም በግል በጣም ነው የማመሰግንሽ በተመልካቾች ፊት ማለት ነው። እኔ እንጃ ቃል የለኝም። ኤኒዌይስ እኔ እንጃ ማለት ቃል የለኝም ምን እንደምል ማለት ነው። ማለት አሁን እኔ ያክል ከተደሰትኩ የጉዳዩ ባለቤት ለይኩን ደግሞ ሲወጣ ምን ያክል ደስ እንደሚለው አላውቅም። በእርግጥ ቅድም ልክ ውሳኔው ሲወሰን በጣም ነው ሲስቅ ነበር፣ ፈገግ እያለ ነበር። እና ወንድሜ እንኳን ለዚህ አበቃ፣ እንኳን ለመውጣት አበቃ ለማለት እወዳለሁ። እንግዲህ እኔና ሜሮንም አንተ ከመውጣት በፊት ከዚህኛው ጋር 2 ቪዲዮ ማለት ነው የሰራ ነው። ሰርፕራይዝ እንደምናደርገው ደግሞ አልጠራጠርም። እስኪ ሜሮን ደግሞ የምትለው ነገር ካለ ወደ እሷ እንሄድ። እስኪ ምን ተሰማሽ? እንዴት ነው የነበረው ነገር? ትክክለኛ ነገር ነው ወይ? ደስ ይላል ወይ? እና ምን ተሰማሽ? በነገራችን ላይ እሷ ነች ተከራክራ ያሸነፈችው ማለት ነው። እሷም ሌላ ጠበቃ ይዛ መታ በጣም ኃይለኛ የጦፈ ክርክር ነበረውና እንዴት ነው ደስ አላለሽም? እኔ በግሌ በጣም ነው አፕሪሼት ማለት አደንቅሻለሁ። የምር እንደዛ ተከራክረሽ ውጤታማ መሆንሽ የምር እኔ አንድ ቀፍ እና እንዴት ነው ምን ተሰማሽ? በማሸነፍሽስ ምን ተሰማሽ? የነበረው ሁኔታ እንዴት አየሽው ምናምን? እስኪ ለተመልካቾች ከአንቺ አንደበት ደግሞ እንስማው። የነበረው ሁኔታ በጣም ደስ ይል ነበረ። ማለት የለፋበት የደከምክበት ነገር ውጤት ሲያገኝ ደስ ይላል። የበለጠ ደግሞ ለይኩን ላይ የነበረው ስሜት በጣም ደስ ይላል መጨረሻ። ምክንያቱም ብዙ መንገድ ርቃ ሄዳ ስለነበር እሷ ያ ሁሉ ነገር እንግዲህ እዚህ ጋር መቋጫ ሲያገኝ ደስ ይላል። እና ደስታው ደግሞ እንግዲህ የበለጠ ደግሞ በእሱ እናየዋለን። እስቲ እና አንቺስ? ማለት እኔ ብቃትሽን በጣም ነው የወደድኩት። አመሰግናለሁ። የምሬን ነው። እንደዚህ አይነት ሰዎች በጎናቸው አይጥፋ፣ በረከትሽ ይደርብን በዚሁ አጋጣሚ ማለት ነው።
የምሬን ነው። በነገራችን ላይ ይዛ የመጣችው ወንድምየው ማለት ነው የእሷ ወንድም በጣም ቻሌንጅ ነበረ። የአንድም ያልጠበቁት ነገር ነበር። አልጠበኩም ነበር እንዴት አደርጋለች ብዬ ግን እዛ ጋር ተገኝቶ ቻሌንጅ ፈጥሮብን ነበር። እኛን ደግሞ ያቀለለልን ለይኩን ከዚህ በፊት ያሰባሰባቸው ሰነዶች ለእኛ ድጋፍ ሰጥተውናል። መረጃዎቹ ለእኛ ድጋፍ ሰጥተውናል። ከምንም በላይ እሱ አግዞናል። ቀድሞ የያዛቸው መረጃዎች እኛን አግዘውናል እንጂ ወንድሟ ቻሌንጅ ነበር። ያው እሱ በነገሮች ላይ እንግዲህ ጋዜጠኛ ነው ታውቂያለሽ፣ በጆርናሊስት አይደል የተመረቀው። ከዛ አንጻር በጣም ትልቅ ስራ ሰርቷል። ይሄ ፋይል አደራጅቶ የማስቀመጡ ማስረጃዎችን ምናምን የመያዝ አቅም የመጣው ይመስለኛል ከዛ የተነሳ ነው። ጋዜጠኞች ያው እንግዲህ ብዙ ስራ ነው የሚሰሩት እና እሱ ደግሞ ያው ለራሱም ስለሆነ ብዙ መረጃዎችን ሰብስቦ በእርግጥ ላንቺ አግዞሻል ማለት ነው። ዛሬ ላይ በጣም ጠቅሞናል። ዛሬ እሱን ውጤት እንድናገኝ ያደረገን የእሱ ያንን ማድረጉ ነው እንጂ ወንድምዬ በጣም ከባድ ነበረ። በነገራችን ላይ ጋዜጠኝነቱን በጣም ያስመሰከረበት ቀን ነው። በጣም ያዘጋጀው ፋይል አንድ አካል ሆኖ የህግ አካል ሆኖ ነው የቀረበው እሱ። በጣም ፋይሉ ራሱን የቻለ አቅም ነበረው። እኔም በጣም የታዘብኩትን ጉዳይ ነው አንቺ የተናገርሽው። እውነት ለመናገር እንዲያውም እኔ አሁን ወደ ድሮ ስራው እንዲመለስ እያሰብኩ ነው እና አንቺም ያው ደግሞ ከጎኑ ስለሆንሽ አሁን እንደወጣ ለምን ስራም ስለሌለው አፈላልገን የሆነ ነገር ሰርፕራይዝ ብናረገው ደስ ይለኛል። እኔ እና አንቺ ማንንም አይደል? አይመስልሽም? አሪፍ ሀሳብ። ለምን ይሄ ሙያው ድሮ ትላልቅ እንትን ላይ ሲሰራ የነበረ ልጅ ነው። ትላልቅ የመንግስት ሚዲያዎች ላይ ምናምን ሲሰራ የነበረ ልጅ ነው። ለይኩን ማለት ቀላል የሚባል ልጅ አይደለም። እና ኤኒዌይስ እንግዲህ ከወጣ በኋላ ደግሞ ሶስታችን ተገናኝተን እንነሸነሻለን፣ ሴሌብሬት እናደርጋለን። ቤተሰቦቼ በጣም የምር ደስ እንደሚላችሁ ተስፋ እናደርጋለን። እንግዲህ ጠበቃ ሜሮንም በጣም ደስ ብሏታል ከምንም በላይ ማለት ነው። ዋው አሜዚንግ በቃ ምን እንደምል እና ደስ ይላል። በነገራችን ላይ አሁንም ቢሆን ለይኩን በጣም ጥንቃቄ ማድረግ ያለበት ነገር አለ። ያ ምንድነው? እሷ ሜላት ስትወጣ የተሻት ከሆነ ምናልባት አንቺ ወደ ኋላ ቀርተሽ ነበር እና በጣም እየፎከረች ነበር፣ አንላቀቅም ብዙ ነገሮችን እያለች ነበር እና አሁንም ሊጠነቀቅ ይገባል። ነገም ለማሳሳት እጃቸው አያርፍም። እኔ እንደማስበው እንደዛ ነው። ስለዚህ ለይኩንን አንቺ ደግሞ ያው የህግ አማካሪው ከመሆንሽም አንጻር ልትመክሩ ይገባል። ሁላችሁም ሀሳብ አስተያየት ትሰጡታላችሁ። በእርግጥ ግን አሁንም ቢሆን የእናንተን ኮመንት የእናንተን ሀሳብ ይጠቅመዋል፣ ያነባል። በጣም ነው እሱ እንትን የሚለው እና በጣም ጥንቃቄ ያስፈልጋል። እጅግ በጣም እየፎከረች ነበር፣ ዛቻ ምናምን በጣም ተናዳ ነበር። ፊቷ ሁሉ የሆነ ቀልቶ ነበር ሁላ እንደ አነርም ሊያረጋት የሞከረበት ሰዓት አለ። የምሬን ነው። እና በጣም ጥንቃቄ ያስፈልጋል ባይ ነኝ እና በጣም ጥንቃቄ እንደሚያስፈልግ ነው። ቆይ እዚህ ጋር ግን ማለት ያንን ስታደርግ አንተ መረጃ ይዘሃል? መረጃ አልያዝኩም ምንም። እንዴት? ለምን? ይሄ እኮ አሁን ነገ እሷ ለምታደርገው ነገር ለእኛ ያግዘን ነበረ። ራሱን የቻለ ወንጀል ነበረ። አይሽ እኔ ግን ምንም አላሰብኩትም። አይገርም? አካባቢ ላይ ላሉ ሰዎች እዛው አካባቢ ላይ ለሚገኙ ሰዎች እንኳን እኮ ልብ አድርጉልኝ ብትል እሱ ራሱ አንድ መረጃ ነው። ለምን ያኔ ለምስክርነት ለምስክርነት ይቀርቡ ነበረ። ይኸውልሽ እኔ እንግዲህ ባለሙያ አይደለሁም። ባለሙያ ስትሆኝ ነው እንደዚህ አይነት ሀሳብ ይመጣልሽ። ችግር የለም። ነገ ከነገ ወዲያማ አታኛም፣ አታቆምም እኮ። ስለዚህ ብዙ ነገር ልናገኝ እንችላለን። ስለዚህ ልክ ናት አሁን ያለችው ነገር። በመረጃ ሁሉም ነገር መንቀሳቀሱ በጣም ቫልዩ እንዳለው ነው የነገርሽኝ ያለሽ። ትክክል ነሽ። ኤኒዌይስ ተመልካቾቼ ይህንን ይመስል ነበር። ደስታን እናካፍላችሁ። እንኳን ደስ አላችሁ ለማለት ከብዙ ዝገት በኋላ ከብዙ ልፋት በኋላ ውጤቱ ደግሞ ፍሬያማ ሲሆን ደስ ይላል አይደለ? እና ይሄ ደስታ ያንቺም ጭምር ነው። የእውነት ድል ነው ያደረግሽው ዛሬ እና ሽልማት ሁሉ የሚያስፈልጋት ይመስለኛል። አይመስላችሁም ተመልካቾች? የምሬን ነው።
የሆነማ ጊፍት ምናምን እስኪ እሱ ይውጣ፣ ለይኩን ይውጣ። ለማንኛውም እስኪ ለማንኛውም ለይኩን ይውጣና እናያለን የሚሆነውን ነገር አይመስልሽም? እኔ ትልቁ ፍላጎቴ ለይኩን ነፃ እንዲወጣ ነው እና ህግን በአግባቡ ደግሞ ቦታው ላይ ሲያርፍ ደስ ይላል። ትክክል፣ በጣም እውነት ነው። እሷ ያለችው እንግዲህ በጣም ትክክል ነው። እንግዲህ ውድ ቤተሰቦቼ ኤኒዋይስ እንግዲህ ለይኩን ደግሞ ያው ኦልሬዲ ይወጣል አሁን ማለት አንዳንድ ሂደቶች አሉ። እሱን ሲጨርስ ያው ነገ ከነገ ወዲያ ጨርሶ ይወጣል። ነገ ያልቃል ብዬ አስባለሁ። ነገ ያልቃል፣ ጨርሰዋለን። ልክ ነሽ። እንግዲህ ወጥቶ ደግሞ ከኛ ጋር እንደዚህ ተቀላቅሎ ሜሮንንም አመስግኖ እናንተንም ለሰጣችሁት ሀሳብ አስተያየት እዚህ አብረን የምናወራ እንሆናለን ብዬ ተስፋ አደርጋለሁ። ውድ ቤተሰቦቻችን እናንተ መቼም ቃል እንደገባ ነው ቃል ስለገባን መተን እናሳውቃችሁ ብለን ነው እንጂ በእርግጥ እሱ ከወጣ በኋላም አብረን መተን የሆነ ደስታውን መግለጽ እንችል ነበር። ግን ደግሞ አላስቻለንም እና እንግዲህ ይሄ ነው ያለው ነገር። እናንተ ማሳውቁን ምናምን ስላላችሁ ለዛ ብለን እናሳውቃችሁ ብለን ነው። ብዙ የተጨነቃችሁ ስላላችሁ እንዳትጨነቁ፣ በቃ ሊወጣ ነው ኦልሬዲ። አንዳንድ ሂደቶች እሷ እንዳለችው ሜሮ እንዳለችው አንዳንድ ሂደቶች ስላሉ እነሱን ሂደቶች ካለቁ በኋላ ወጥቶ ከኛ ጋር ይሆናል ማለት ነው። ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ። ሰላማችሁ ይብዛ። ሰላም